እኛ አደራጅተንም አሰባስበንም የምናወራው ማህበር ስለሌለን ሊሆን ይችላል። ልሰጣን በራሳችን ስለሆነ ያለን ዘፈን ባሉ ጋይስ Lusa tujuan sudah ada kamu mudah Lusa. Hacen beliacen. የቀጠሮ ጌም ከተጫወቱ ጆን ዳንኤል እና አዶናይ አንዳንድ አንበሳ ሰጣቸዋለሁ። ለጆን ዳንኤል አንድ አንበሳ፣ ለአዶናይ አንድ አንበሳ ሰጣቸዋለሁ። ጋይስ ምን ትላላችሁ? ባይሆን ቦክስ ይቅርና እንዴ ጋይስ፣ እነዛ እኮ ቦክስ የሚደባደቡት እኮ ልንገራችሁ፣ ቦክስ የሚደባደቡት እኮ ከልጅነታቸው ጀምሮ ቦክስ ለምደው ነው፣ ሰልጥነው ነው፣ ተደባድበው ነው፣ ተራግጠው ነው፣ እንደ አህያ ተላፍተው ነው ቤተሰብ። ከዛም እዛ ስቴጅ ላይ ሲገቡ እኮ ጥርሴ ቢጠፋ ቢወልቅ አይኔ ቢጠፋ ኃላፊነቱን እኔ ወስዳለሁ ብሎ ፈርሞ ነው የሚገቡት። ታስባችሁታል? ጆን ዳንኤል ጥርሴ ቢጠፋ አይኔ ቢጠፋ ብሎ ፈርሞ ሲገባ፣ አዶናይ ጥርሴ ቢጠፋ አይኔ ቢጠፋ ብሎ ፈርሞ ሲገባ፣ አዶናይ ግን አላሰብከውም ነበር እንዴ? እኛ ስናወራ በሞራል ተነሳስተ ወዲያው የቦክስ እንትኑን አድርገክ ሂስቶሪ ያደረከው ጥርስ እንደሚጠፋ አይን እንደሚወልቅ አላቦክም ነበር እንዴ? አዶናይ እንዴት ብለህ ልታወራ ነው? ጥርስ ቢወልቅ እነሱ ከልጅነታቸው የለመዱት ነገር ነው። ምን አስበ ነው በአንዴው ቦክስ እንትኑን እንደዚህ አድርገ ካባውን ምኑን አድርገ ኪንግ እንትኑን አድርገ እንዲህ ብለህ ተቀምጠህ ቦክሰኛ ነኝ ብለህ ስቶሪ ስታደርግ ፈጠንክሳ። እዛ ቦክስ ውስጥ እኮ ዝም ብሎ አይደለም እኮ አባቴ። ጆ ደግሞ የከተማ ልጅ ነው፣ ተንኮለኛ ነው። እርግጠኛ ነኝ ወይ አይንከኝ ነገር እንጣርጉልህ ጉር ልትሆን ነበረ። እንደው ምን አነሳስቶ ነው ወንድም ያዶናይ ባይሆን እንኳን ማለት ነው። አሁን በጌም በቀጠሮ ጌም ይቅርታ አለ አዶናይ፣ ይቅርታ አለ። አይ ሶኪ ታዱሻ ስማ አዶናይ፣ ልንገርህ ጌም ከተጫወትኩ ባይሆን ላንተ አንድ አንበሳ፣ ለጆን ዳንኤል አንድ አንበሳ ሰጣለሁ። ጋይስ ያዋጣኛል። እንዴት ላድርግ እስኪ ንገሩኝ እናንተ። ለጆን ዳንኤል አንድ አንበሳ ይሻላል፣ ለአዶናይ አንድ አንበሳ? ኖ ለማን ልስጥ? ኖ አትስጪ። ለማን? ጆ አከርካሪቱን ነው የሚሰብርለት። ጋይስ ጆን ዳንኤል ቢያገኘው አከርካሪቱን አዶናይ በለኝ፣ አከርካሪቱን አንድ ለሁለት ብራቮ፣ አንድ ለሁለት ትካፈላላችሁ። ጆን ዳንኤል እግሩን አዶናይ እግሩን አለም። ጆን ዳንኤል ከዚህ ያለውን ታፉ። አንበሳ ደግሞ ከኋላ እንትን የለውም እኮ ጋይስ፣ ቂጥ የለውም እኮ እንደዚህ የሚል የለውም እኮ። ለጆዬማ ስጋ ያለው ነው እንጂ ቆረጥ አድርጌ የምሰጠው ያማቸዋል እንዴ? አዶናይ ሰለሞ ስጋ ስላለው ስሙ። እኔ ግን ጸጉራቸውን ተላጭቶ ሁለቱም ቢደባደቡ ጆን ዳንኤል እና አዶናይ ጸጉራቸውን ተላጭቶ ቢደባደቡ ጋይስ ምንም አይነካኩማ፣ ጸጉር አይነካኩም። አይ ቦክስ ይቅርባቸው። ጌቾ እኔ ለቪዲዮ ብዬ ነው እንጂ እንዲደባደቡ ፈልጌ አይደለም። በኋላ የነዚህ ልጆች ጥርስ አይን ቢጠፋ የዘላለም ጸጸት ለኛ ነው። እነሱስ ገንዘቡን ይዘው ሊታከሙበት ይችላል። እኛ ባነሳ ነው ባነቃቃ ነው ተደባድበው ጥርስና አይናቸው። ምክንያቱም ሁለቱም የሆነ ነገር ሳይጠቃቁ አይላ። አዶናይ ቢሆን አከርካሪቱ ሊሰብርለት ነው የጆን ዳንኤልን የሚመጣው።
ይሄ እኮ ድብድብ ቦክስ አይደለም የምታዩት፣ እል ነው። የእል ድብድብ ማለት ደግሞ የሆነ ነገሩን ለማጥፋት ነው የሚጣሉት። ስለዚህ የአዶናይና የጆን ዳንኤል ድብድብ ተሳስቻለሁ፣ ሰይጣን አሳስቶኝ ነው ሁለቱን አጋጥሟቸው ያልኩት። ይቅር ይበለኝ። ለኔ ለላይክና ለመሳቅ ብዬ ሰው ልጅ እንዴ ስንት ዓመት ወልድ ያሳደገችና ጥርስና አይኑን አስወልቄ፣ ኧረ እኔ ቀልዴን ነው። ባይሆን በአንበሳ ተደባደቡ። ኑ እስኪ እናንተ ሁለታችሁ ጌም ግጠሙ። መቼም በኢትዮጵያ ሕዝብ እንዶ ቲፎዚ ወደን እንተፍዛለን እዚህ። አይ ጋይስ እነሱ ደግሞ ጌም ሊገጥሙ ነው። አንድ አንበሳ ለሁለት ጭንቅላቱን ለጆን ዳንኤል ከዚህ በታች ያለው እንትን አንሰጠዋለን ለአዶናይ። ምን ትላላችሁ ቤተሰብ? ምን ትላላችሁ? አዶናይ ጌመር አይደለም። አዶናይ ጌመር ሆነም አልሆነም ቲክታክ ላይ መጥቶ ገንዘብ ይሰራል። የኔ ፍቅር ይለያያል እንጂ ሴም እኮ የኔ ማር ሴም በቲክታክ ብር ሜክ ያደርጋል። ጆዬም ጌም ይጫወታል። አታስተካኪው ማሪ። ዲግሪ ይዞ ማስትሬቱን ይዞ ወይ ፔጅ ምናምን ይዞ በተማረበት የሀገሩን ሕዝብ ሲያገለግል ሳይሆን ሶሻል ሚዲያ ላይ መጥቶ ሜክ ያደርጋል። የሁለቱም ልዩነት ምንድነው? ይሄ ጌመር ነው፣ ያ ደግሞ በምላሱ ብር ይሰራል። አስመሳይ ምንድነው? እሱ ጌመር አይደለም፣ እሱ ላማኝ አይደለም። ሴም 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 ቲክታክ የሚባል አፕ ላይ ነው ሁለቱም ያሉት። የኔ ፍቅር የከፈተው ትምህርት ቤት ውስጥ አይደለም፣ የከፈተው ድርጅት ውስጥ አይደለም፣ የከፈተው ሆስፒታል ውስጥ አይደለም። አዶናይን የምታውቂው ቲክታክ የሚባል አፕ ነው። ወሬ እንዳታበዥ። ባይዘዌ ጋይስ እነዚህ ሰዎች እኮ ይኸውላችሁ ስትነግሯቸው ደግሞ አዶናይ ላይ ሊሉ ነው ደግሞ አዶናይ። እነዚህ ኮሜንታተሮችን እንዳትሰማ። እኔ የምናገረው ምንሰማ ሞሮን ወሬ ፈረደብኝ እኮ ከዚህ ልጅ ጋርም ሊያጣሉኝ ነው ጋይስ። ለነገሩ ቢጣላኝ ታቀኛል። እና እንደዚህ እንዳትሉ እንደውም ለጆ 5 አንበሳ ነው የምሰጠው። አዶናይ አልሰጥም። ለአዶናይ ምን አባታችሁ ታመጣላችሁ? አንድ ሩብ ቤቢ ላይ ሆነውን አልሰጥም ለአዶናይ። እንዴ አዶናይን ስንናገር መከራ እንበታችሁ ጭንቅላቴ ለፊት ይጥስ። አልሰጥም ጭራሽ አልሰጥም ለአዶናይ። እስኪ ምን ትሆኑ በሉ አውጩ አዶናይ ትቀናበታ በሉ። አልሰጥም ለጆዬ ያለኝን ሁሉ መኪናዬን ሁሉ አስይዤ ነው አንበሳ ገዝቼ የሚሰጠው ለጆዬ። ታባታችሁ እስኪ ምን ታመጣላችሁ? አንበሳዬ መኪናዬን ሁሉ ጆዬ ግጠም አባቴ ያራዳ ልጅ መጭ ቀጥቀጠልኝ ይዘ እንጨዋለን ጋይስ። አንበሳ ያላችሁ በስታ መጥቶታላችሁ የዛኔ የምርሽን ነው። ግን ለአዶናይ ያሰጭም ይሰጣል፣ ቤቢ ላይ ይሰጣል። የኔ ፍቅር አሰይ ጋይስ አዶናይ ስንናገር መተው ጭንቅላቴ ላይ ፊት ይላሉ። ጃኒ ስናገር ጭንቅላቴ ላይ እንደውም ይብስብኛል ስላችሁ ነው። አትሰጭም፣ እሱም ካንቺ አይጠብቅም። ሲጀመር እኔ ስሰጠው እኮ እኔ ፍቅር ሳቀምሰው ነው። ብሰጠውማ ይቀበላል። ቲክቶክ ከፍቶ ገምቶ ጌም ከተጫወተ ለምን እንትና ማን ነበረ ስሙ ጋይስ? ማን አለ? የኢትዮጵያ ጠላት ማን ነው? የኢትዮጵያ ጠላት ራሱ ቢሰጠው ቴንኪው ብራዘር ብሎ ነው የሚቀበለው። ያምሻል እንዴ? አትሰጥም እንጂ እኔ ራሴ አልሰጥም። ለአዶናይ አልሰጥም። አዶናይ ቅንጣት 0.5 ሳንቲም አንተ ጌም ስጭት አልሰጥም። ለጆን ዳንኤል ነው የምሰጠው። እስኪ ምን አባታችሁ ታመጣላችሁ እንዴ? በግዱ ደጂ በግድ አዶናይን አቆለባብች ሄዱ። ከዚህ ኩሽ ሄጂ ቤተሰብ አዶናይ ድራማ ይወዳል። እኛም ፊልም እንወዳለን። እኛም እንፈልማለን። አይኔ ፍቅር በግድ ካልወደደ በግድ አዶናይ ስም እንደዚህ ብለሽ ካላቆለባበሽ ይላሉ ጋይስ። እኔ እኮ አዶናይን እናቴ ትምጣልችሁ አላውቅም። በጣም ነው ደስ የሚለኝ ጌታን። በዛ ላይ በአካል ስታዩት በጣም ሪስፔክቱ ምናምን በቃ ሲያሳዝን። ግን ኮመንት ላይ መታችሁ ስታወሩ ይመጡና የሱ ወዳጆች እንድትናገሩት ያደርጓቸዋል። ስድብ ያደርጓል። እና እናንተ እየሰደባችሁኝ አዶናይን ላቆለባበስላችሁ ነው። ንፍጣሞች አትንኩኝ። ከነካችሁኝ አዶናይን ነው የምናገር። አዶናይ አንበሳ አልሰጥህም። ጌም ከተጫወተ ለጆን ዳንኤል 5 አንበሳ ነው የምሰጥህ። አልሰጥህም። ከዛም ደግሞ ቋጥርብሃለሁ እንድትሸንፍ። ብላክ ስታር ስጥክ ከፈለገ ትራኩን ሽጦ ይስጥክ። ያቺ ባናት እንዲህ አድርጋ
ያንናሽ ነኝ ወትሉን ጋይስ ጅላንፎ ሴትየው ማነው ስሙ? እሷ ትስጥቅ እነሱ ይስጡ። እንዴ ጋይስ አንድ ወዳጅ አለችኝ እና በጣም የገረመኝ ልንገራችሁ። አዶናይም ተናገርሽ ብላ አልደበራትም። እንደው ማስጠሊታ ነው አዶናይ። ምን አባታችሁ ታምጣላችሁ? እስኪ ጩ እስኪ አሁን ተንጫጩ በሉ። አስቀያሚ አዶናይ። እስኪ ምን ታምጣላችሁ? ይሰድቡኛል፣ ሙልጭ አድርገው ይሰድቡኛል ጋይስ። አዶናይ ይሰድ ሙልጭ አድርገው። ከዛም ባለፈውም ተናግሬያለሁ። ስቶሪ ስላደረክ አይደል በአፍም ተናገር አዶናይ። ጌታ እረፉን። የምትወዱ ሰዎች ሲናገሩ እነሱን እየገባችሁ በኮመንት አትሳደቡ። በል ስቶሪ ላይ ማድረግ ብቻ አይደለም። አያገባኝም ካልክ እኛ አንተን ነው የምንናገርክ። የሚሰድቡንን አስቁም፣ መጥተው የሚሰድቡንን አስቁም። አሁን እኔ ምን ከመሰለ ወሬ ላይ ይኸው እዚህ ጋር መጡኝ ጋይስ። 5 አንበሳ ለጆ እንዳለኝ ነው የምሰጠው ለአዶናይ አልሰጥም ብዬ ወጣ። ደህና ወሬ የነበረኝ ሰው የአዶናይ ደጋፊዎች ጆን ዳንኤል በስማም ብሎ መስቀል ዘፈዘፈው ኮመንቱ። እኔ ደግሞ ምን ሞዴሬተር ነው ዲ ሜት የለሽም እንዴ የኔ እናት? አረብ ቢዩት ብሎክ አርጊልኝ ወይ የምታርጊልኝ እነዚህ ሰዎች እቾ የሰርጀሪን ሀቢባ ጌም ላይ ሰማሽ ወይ? ምን ሰማው? ምን ሆነ? የሀቢባ ጌም በጣም ነው ደስ የሚለው። አረብ እናትሽ ጥረጊልኝ ሲመጡ የሀቢባ ጌም የለም ቲክቶክ ላይ ታይቶ አይታወቅም ጋይስ። ታይቶ አይታወቅም። 1000 አንበሳ ወረደላት ትላንትና። 1000 አንበሳ 1000 አንበሳ ጋይስ 1000 አንበሳ 1000 አንበሳ አልገረማችሁ? 1000 አንበሳ ሰላም 1000 አንበሳ 75 እንትን ምንድነው ስሙ ጋይስ? ይሄ የምትልቁ አዎ 75 እንትን ምንድነው? 1000 አንበሳ ይዛ ሄደች። የዱባይን አጀንዳ ተገኝቷል። ውሸታም የምር ሙዬ አይደለም። 1000 አንበሳ ነው አበባ ትናንት አገኘችው። የእሷን አንበሳ ስንቆጥር አደርን እኮ ጋይስ። ስንቆጥር ቁጭ ብለን 1 2 3 4 አያልቅም እንዴ 5 ከዛም 89 ከዛም 99 ከዛም 1000 ብለን አቁም ጋይስ። ይመቻት። ይገባታል። ማርያምን ይገባታል። እኔ በጣም ነው ደስ ያለኝ ጌታ። ለምን አልሰጠሻትም? እኔ ጌብ የለኝም፣ ብር የለኝም። የኔ ፍቅር ለማኝ አይደለሁም። እኔ ማህበር የለኝም፣ እቁብ የለኝም፣ እድር የለኝም። ኑና ስጡኝ ምናምን የሚባባልበት የለም። ተከባብረን እንደምናደርሽ አቢባ እንደምናደርሽ ሊያሹ አመሰግናለሁ የኔ ፍቅር። ተደራጅቼ ነይ ምናምን የለኝም የኔ ፍቅር የለኝም። ቲክታክ የምመጣው ሜክ ላረግ ነው። የሰራሁትን ልሰጥሽ አልመጣም። እናቴ ሀብታሞች መጥተው ይስጡ። ለለማኝ ሲመላለስ እዳውን ነው የሚከፋፈለው የኔ ፍቅር። እኔ ጋር የለም እንደዚህ። ምን አባታችሁ ሊያሹ ለምን አልሰጥሽም? የትኛው ማህበር ላይ ስታቂ ነው? እኔ ደፋር እዚህ ቁጭ ብዬ ጋር ጠጭ ብሰደብልሽ ገንዘብ ፈልጌ ይመስሉኝ ጨምላቃ። አፕሮብሻል ያየ ቴንኪዩ ማሬ። አንቺም ተጫዎች። ከዛስ ይማል እሸቱን ምን ትያለሽ ማሪ? የባምቢድና የእሸቱን ጉዳይ ዩቱብ ላይ ነው የሚሄዱበት። እናንተ በነፃ ነው የምታሰሩኝ። ስታስጠሉ ታብታብ አታረጉ። በጣም እኮ ነው የምትደብሩት እኮ ቲክታክ ላይ ጋይስ። ቲክታክ ይውላችሁ። የሀቢባ እኮ እቁብ ብቻ እኮ አይደለም። አንደኛ ነገር ጌመር ናት እሷ። እነሱም ጌም ሲጫወቱ እየዞረች ነው የምትሰጠው ካያችኋት ማለት ነው። ሲቀጥል ደግሞ እርስ በርሳቸው እዛ ተጎረባብጦ የለ አንደኛዋ በአንደኛዋ ዘንድ የሆነ እንትን ለማለት የሚያደርጉት ነገር ነው። በዛ መሀል በዛ ግርግር ሀቢባ ተጠቀመች እንኳን ተጠቀመች ይገባታል ጋይስ።
ይገባታል። ለኪዲ ግን ኪዲ ስታሽቃብጥ ነው። ኪዲ እኮ ስታሽቃብጥ ነው። አልተጠራችም ራሱ ስሟን ራሱ ኪዲ ቴንኪው ራሱ አላለቻትም። አሁን ድንገት ይሄን ቪዲዮ ካየች ልትላት ትችላለች እንጂ አቢባ ችግር የለባትም። ኪዲ አንበሷ ራሷ የኪዲ አልታየም ጋይስ፣ አልጮህም መሰለኝ። ያሉ የዴዚ ስም ሲጠራ ያሉ የኪዲ ድምፅ አልተጠራም። ካለፈ በኋላ ከወጡ በኋላ ነው አማሬ ያለችው። አልሰማሁም ምን ኪዲ ስትል እንዴ ምናችሁ ኖዲዬ ቴንኪው ቦርኮ ኦ ማይ ጋድ ቦርኮ ማለት ልብሱ የቆሸሸበት ሰው ማለት ነው። ኦ ማይ ጋድ ልብሱ የቆሸሸበትም ሰው ነው የሚያየኝ። አመሰግናለሁ። ጋይስ ቦርኮ ማለት ልብሱ የቆሸሸበት ሰው ነው ያየኛል። ልብሱ የቆሸሸበት ሰው ተሳድበሽ ልብሽ ወርቋል። አዶናይ ታድሎ ሁልጊዜ አጀንዳሽ ነው። እውነት ነው። አዱዬ አዱ ገነት ሌላ ስለበልላችሁ ጋይስ ስሙን አትጻፉ፣ እረፉ። እኔ ስሙን ሳልጠራ መታችሁ ስሙን አትጻፉ። አርፋችሁ ተቀመጡ። አዶናይ ካልሽኝ እናገርልሻለሁ። አዱነት ደህና ነሽ? ኦ የኔ ቆንጆ እና አባታችሁ ታመጣላችሁ። ጋይስኛውን አሁን ምንም እነሱ ላይ አይደለም፣ ራሳቸው መጥተው እኮ ነው የሚጽፉበት ስሙን። በጣም ነው እንደምትወዱት። ለምን እዚህ ጋር አትነቀሱትም? አዶናይ የመጀመሪያ ቀን ያየሁት ቀን እዚህ ጋር ቢያምር ቢራቢሮ አለው ብዬ ዩቲዩብ ላይ አልነገርኳችሁም ጋይስ? ትዝ ይላችኋል? የመጀመሪያ ቀን ያየሁት ቀን ቲሸርቱ እንደዚህ ዝቅ አድርጌ እዚህ ጋር ያለውን ቢራቢሮ ናችሁ ነው የሄድኩት። ቢራቢሮ እዚህ ጋር አንገቱ ላይ ቢራቢሮ ታምራለች። ቢራቢሮ ተነቅሶ ነበር። ልጁ ቃሉ ቡቲክ የሚባለው ልጅማ ጋይስ መልስ አልመለስክም ብለው ሊበሉት አይመልስላችሁም። በቃ አይመልስላችሁም። ምናልባት አውርተው ጨርሶ ሁሉን ነገር ካለ በኋላ ሊመልስላችሁ ይችላል እንጂ ከእናንተ ጋር ምክንያቱም ካያችሁት ራሱ የእሱን ነገር የምትወስዱበት ነው የሚመስለው። ካናገራችሁ ራሱ ከእናንተ ጋር ከተነጋገረ ራሱ ጥሩ አይደለም። በመንፈሳችሁ የምትቀሙት ነው የሚመስለው የእሱን እንትን። ስለዚህ አንድ አበሻ አያናግርም፣ አንድ ሰው አያናግርም። በይሞት ስመኑ አንድ ሰው አንድ ሽን ከዛም በኋላ እዛ ከደረሰ በኋላ ሊያወራችሁ ይችላል። ኩሽኩሾች ለምን አላወራሃልም? ዳውራ ምን አገባችሁ? አይበልስላችሁ። አዲስ አበባ መጥቷል ጋይስ። እዚህ ነው ያለው። በጣም የሚመቸው እግዚአብሔር ይጨምርለት። እናቴ ትምህርት እሱ እኮ በዓለም ነው እኛን ያስጠራል። በዓለም ያስጠራለች። ለምን አትመልስም? ለምን ቴክስት አታደርግም? ብለው ሊበሉት ይደርሳሉ። ኩሽኩሾች እናንተ አሁን ያሰባችሁትን እሱ ሳያስበው ቀርቶ እናንተ ያያችሁትን እናንተ የምታወሩትን እሱ አንደርስታንድ ሰድ ይሄን ሁሉ ስራ የሰራው ለመፈመስ አይደል እንዴ? ትልቅ ሰው ለመሆን አይደል እንዴ? ከዛ እናንተ እሱ ጥሩ ያመጣው ፍምስና ዝናውን እናንተ አውርታችሁለት መክራችሁት ሊሰራበት ለዚህ ሁሉ አይደል እንዴ? እንደዛ የጣራው ሲጀመር እንዴ ምንም የኛ አስተያየትም የኛ ምናምን ከቻልን አድንቀን ዝም እንበለው። በቃ ስራውን እሱ ይስራበት። ቆይ ምንድነው የሚጠይቅሽ? እንጀራ አባት ክሉን እናት ወንድም ክሉን አይሰራም። ጋይስ ተባኗል። ልጅ ሚዲያ ሁልሽም ተባለሻል። የምን ጉዳይ ነው ደግሞ እናንተ ያላችሁ? ቆይ ምን ታችሁ ምን የሚመለከታችሁ ሰው ምንም አላለሽ ማለት ሊያት ጆን ዳንኤል ምንሽ ነው? ጁዬ ይገርምሻል። በጣም የምወደው
በጣም የማከብረው እዚሁ ቲክታክ አፕ ላይ ይገርምሻል። አንድ ቀን ነው ጆን ዳንኤልና እንትናን ያወቅኳቸው ጃኒን ያወቅኳቸው አንድ ቀን የተዋወቅኳቸው እና በቃ በጣም ይገርምሻል። ይሄ በጣም ልብ የሚሰብር ታሪክ ስለሆነ ቁጭ ብለሽ አዳምጪ እሺ ሊያትዬ። እና በአንድ ቀን ጆን ዳንኤልን ከዛም በኋላ ጃኒን አወቅኳቸው በአንድ ቀን ማለት ነው ተዋወቅኳቸው። የዛን ቀን ያዩዋቸው አስተያየት በጣም ልብ በሚነካ ሁኔታ ነው ሁለቱንም ያዩዋቸው እና ሁለቱንም የእውነት ወደድኳቸው፣ የእውነት ቀረብኳቸው። ከዛ ማርያምን ውሸት ምናምን እውነት ነው የምነግራችሁ። ሁለቱንም ከልቤ ቀረብኳቸው፣ ከልቤ ወደድኳቸው። በጣም ብዙ ቀን ሰው ባስፈለጋቸው ሰዓት ከጎናቸው ነበርኩኝ፣ እሷም ጋር እሱም ጋር ሁለቱም ጋር ማለት ነው። ያስል ችግር ሲኖርባት ሳይሆን የሆነ ነገር ሚዲያ ላይ ሀፕን ሲያረግባት የሆነ ነገር ስትሆን ምናምን ሁሌም ከጎኗ ነኝ። ሌላ አይደለም ሚዲያ ላይ እንኳን ጫጫታ ሲያነሱባት ሀሳብ ሰጣታለሁ። እንደዚህ በይ እንደዚህ በይ እንደ እህታዊ ምክር መክራታለሁ ምናምን። ታሳዝነኛለች ምናምን። ጆን ዳንኤልንም እንደዛው እስር ቤት እየሄድኩኝ ጠይቀዋለሁ፣ አይዞህ እለዋለሁ። ጆን ዳንኤልን እስር ቤት ነው ስጠይቀው ብቻዬን ሂጄ አላውቅም፣ ከጓደኛዬ ጋር ነው ሂጄ የምጠይቀው። ከወጣ በኋላም ከናውን ፎንቴ ጋር ነው ያገኘሁት። ከዛም በኋላ አንድ ቀን እንደዚህ ተገናኝተናል። እኔ ይሻላል እሱ ምናምን። በተቀረ ምንም ነገር የለም። ግን አንዳንዴ የከተማ ልጅ ስትሆኚ ለሰዎች ሪስፔክት እንዴት መስጠት እንዳለብሽ ይገባሻል። ምናልባት ጆን ዳንኤልን ሁሌ እንደዚህ ዲፌንድ ማድረግለት ሪስፔክት ስለሰጠኝ ሊሆን ይችላል። ገብቶሻል? እኔ ደግሞ ክብሬን በጣም ነው የምወደው። የሚያከብረኝን ሰው በጣም ነው የምወደው። እዚህ ጋር ሚዲያ ላይ ተዋወቅንና ሚዲያ ላይ በኮመንት ይዘልፏታልና እንደዛ ሊያት ምናምን ብለሽ ካየሽኝ በጣም ከባድ ሰው ነው የምሆንብሽ። ገብቶሻል? ስላከበረኝ ይመስለኛል ጆይን በጣም የምወደው። እንዲህ ስል አዶናይ አላከበረኝም እያልኩሽ አይደለም። እግዚአብሔር በሚያውቀው አዶናይም ምርጥ አክባሪ ነው። አክብሬው በክብር ነው የተለያየ ነው። ነገር ግን የሆነ እኔ ለማወራው ወሬና ለምናገረው ነገር የማወራው ነገር ውሸት እንዳልሆነ ልቦናቸው ያውቃል። ትክክለኛ ነገር እንደምናገር ልቦናቸው ያውቃል። የማየውን ነው የምናገረውና ያላመንኩበት ነገር ካለ ጆን ዳንኤልም ላይ ቢሆን ያላመንኩበት ነገር ካለ ከመናገር ወደኋላ አልልም። አዶናይም ላይ እንደምናገረው ማለት ነው። ይሄ ነው እንግዲህ ሊያት ያለን ነገር። ብዙ ጊዜ ያው እናንተ ሚዲያ ላይ የምታወሩት እናንተን በሚመስላችሁና በሚመቻችሁ ስለሆነ ከኔ ያለው እውነት ይሄ ነው። ተመለሰልሽ? መልስ መለስኩልሽ ሊያትዬ። ቶሎ ወይ መልስሽን መልሽ። ቶሎ በሄሬ እናት ቡናሽን እየጠጣሽ እግር እግር አልበላም። የዶሮ እግር አለ። የምን እግር ይሁን? የምን እግር ይሁን? ሙሉ ቆቦ አከበርሽኝ አላከበርሽኝ ምን ምናምን ቀድሞ ነው አለቅሽም የኔ ፍቅር። አክብረሽኝ ስትመጪ ነው የማናግርሽ እኮ ሲጀመር። በአካልም አክብረሽኝ ስትመጪ እንጂ እያወቅሽኝ ካላናገርሽኝ አላናገርሽም። ይዶን ነው ሊያሾው እባላለሁ። በጣም ኩራተኛና ቀብራራ ጎንደሬ እንደሆንኩ ማወቅ አለብሽ። አመሰግናለሁ። ዳልቻ ናፈቀኝ። ሚቱ የኔ ፍቅር ሚቱ ደህና ነው? እሺ ምን በጣም ይናፈቀኝ። ያ አዶናይ ችግሩ ሰው አክባሪ መሆኑ ነው። ነገርኩሽ እኮ አክባሪ አይደለም አላልኩሽም? አክባሪ ነው። ጆን ዳንኤልም አክባሪ ነው። ስታከብሪው የከተማ ልጅ ስታከብሪው ያከብርሻል። ባይዘው ይሄን ነው ነገርሽ። እሺ ያ ማርያምን ጆን እንትና ዳልቻ ነው እናፍቀኛል። እሺ ሌላ የምጠይቁኝ ጥያቄ አለ? ፀጉር ቤት ልሄድ ነው። ፀጉር የተሰራ ነው ጋይስ። ቤቲ ይሄን ፀጉር ታያለሽ። እሺ በኋላ እንዴት እንደሚያምር ይሄን ፀጉር ታያለሽ። ገብርኤልና ጠልተሽዋላ። ቤቲ ይሄን ፀጉር ክብር ግድ ነው። ሰብልዬ የስ ሲያከብሩሽ ታከብሪያለሽ። ላላከበረሽ ሰው ደግሞ ይሄ ሚዲያ ላይ መጥቶ ጫዋጫና መልካም ተጫውቶ በጎን በኩል በረጅም እንጨት ቄጥሽ ውስጥ እንጨት እየከተተ እዚህ ጋር መጥቶ ለሚያስመስልል ሰው ይሄ ነው እላለሁ እኔ ሊያሹ። ይሄ ነው
ከነ ማስመሰል ይሄን ትበላለህ። እሺ ቆረጥሽ ማንን ነው መርቀልሻል? ቴንኪዩ የኔ ማር ሊያየ ጊዜ እኮ ያስመሳይ ነው። ለዛ እኮ ነው እኮ ማልመቻቸው ሚዲያ ላይ ባይዘው ይመቻቸዋለሁ፣ ግን ስድብ የሚያበዙት እኔ ያስመሳይ ስላለው ነው። ሌላው ማስመሰል አልችልም ጋይስ። ማታ ለሀቢባ ዘነበላት አየው ማሪ 1000 አንበሳ ወረደላት። ዶንቆሮ እውነት ነው። ዶንቆሮ ባለውን እዚህ ምን ልሰራ መጣ ነበር እናንተ ጋር። ኬኮ አባቷ ጋር ነው። ጋይስ ሙር ቦን ነው ምን ሰራ ነበር እዚህ በፊልተር ከእናንተ ጋር ቀምጥ ነበር እንዴ? አፕሊ አሌክስ አሳዘነኝ። እሱ ራሱ ለምን አገባው? እሱ ጌመር አይደለም። ሁለት አንበሳ ለምን አይወርድለት? እሱ ጌመር አይደለም ምናምን። ሚስት ፈልጊልኝ ይተበባክ። በፍለጋ ሚስት አይሆንም። ጌመር ነው እንዴ ማሬ? ኦኬ ዝም ብሎ ምክሩን ቢመክር ይሻለው ነበር ማሬ። ለነገሩ ምን ይኸውላችሁ ጋይስ፣ ጌም እኮ ማሸነፍ ነው። ስንት አንበሳ ወረደለት ግን? እኔ ጌማቸውን አላየሁም የኔ ፍቅር፣ ሪከርድ ነው ያየሁት። ስንት አንበሳ ወረደለት ቤቲ? እሱ ሀቢባ 1000 አንበሳ ነው ወረደላት እንዳለ። የኢትዮጵያ ጌመሮችንም ጊፍተሮችንም አንበሳ ለቃቅማ ነው የወሰደችው። እዛው ታረሽበት። ካሁን በኋላ እንዳመጫቡ አንበሳሽን ይዘሽ ታረሽ። የሰጡት እንዳለ ሸቃሎች ናቸው። ሸቃሎች ማለት የማዳም ቅመሞች ከየት አምጥተው እነሱ ጋይስ እንዴ እነሱ ካርድ አላቸው እንዴ ጋይስ? የማዳም ቅመሞች ይገዛሉ ማለት ይገዛሉ። ገዝተው ማርያምን በሉ። ይሄ እኮ ውሸት ነው ይመስለኝ። የማዳም ቤት ልጅ አንበሳ ገዝታ ገንዘብ ትሰጣለች ጋይስ። ሲያረጉት አይታ ዶሮ ታንቃቡተች። እሺ የኛ ሀብታሞች እና ማዳም አይከብድም። ማሪ ና ማዳም ና ወይነሽ የበላት የሸኻልቲ ና። ከዛ መታ ብር አንበሳ ትገዛለች። ውይ ና ማዳሞች በጣም ነው የጠገባችሁት። ሀቢባ ይመቻት ብያለሁ። ግን የምራችሁ ና ማዳሞች እንደዛ ያደርጋሉ ጋይስ? ኦ ማይ ጋድ አንተ እናንተ። እኛ ግን ና ማዳም የነበርንበት ዘመን ጥሩ ጊዜ ነበር ማለት ነው። እኔ ና ማዳም በምልበት ሰዓት እኮ እናቴ እንዴ እንኳን ቲክቶክ አልኖረ ጋይስ የዘለዳ ሆኜ ነበር። በቃ ምንም ነገር የለኝም ነበር በእኛ ጊዜ። እንኳን ና ማዳም በምልበት ሰዓት እንኳን ቲክቶክ አልኖረ ጋይስ፣ እንኳን አልኖረ። አቤት በዛ ሰዓትማ ቲክቶክ ቢኖር ኑሮ እኔ ነበርኩ ሀብታም መሆኑ ጋይስ። እናቴ ትሙት ጣጣ ልክ እንደ ሀቢባ G+5 ሰርች የላችሁ ነበር ሞጠቅ ማ ኪሜን እየተጫወት የማዳም ቤት ቅመም በሆን ኑሮ ጋይስ ጌታ ደግሞ ይመቸኝ ነበር። ታውቃላችኋ በሰዓቱ የለም እንጂ ቲክታክ የሚባል አፕ በሰዓቱ የነበርነው እኛ ነን። ስለዚህም አስቡት እስኪ እናንተ ራሳችሁ አስቡት። ሀቢባ እንዴ የቲክቶክ ንግስት ሀቢባ የቲክቶክ ንግስት ናት። እሱን አታውቁም እንዴ እስከዛሬ ድረስ? ምክንያቱም ረጅም ሰዓት የእናንተን ችግርና ብሶት ቁጭ ብላ የምታዳምጥ ታጋሽ፣ ትዕግስተኛ፣ ኑሯን ራሱ እንደዚህ የምትታገስ አይመስለኝም። ምን ሀቢባ ኑሯን ራሱ ጋይስ ሲጀመር የእሷን ኑሮ እኮ አትኖርም። ቁጭ ብላ እኮ የእናንተን ኑሮ ነው የምታዳምጠው።
የእሷን ኑሮ ስትኖር አይታችሁ አታውቃላችሁ? ስጌታ አይታችሁ አታውቃላችሁ? አይኩም ነገር ግን ቁጭ ብለን እኮ ቁጭ ብላ ትውላለች፣ ታነጋለች። የእናንተን ኑሮ እየኖረች እንዴ! ስለዚህም ኖ ይገባታል። ሀቢባ የቲክቶክ ንግስት ናት። ተቃጥሏል። ጌመሮቹ ስም አልጠራም እነስም አልጠራም እንጂ ተቃጥሏል። ድብን ነው ብሏል። አሁን የቀጠሮ ጌም እነሱም ያዘጋጃሉ። ዝም በላችሁ ታያላችሁ። የለም አሁን እንኳን የለም። እናቴ ትሞት የለም። ያ ጉቺም ተናለች፣ ዲቦዬም ተናለች፣ ሄሊዬም ተናለች። ለነገሩ እነዚህ በማህበር ተደራጅተው የሚቀፍሉ ስለሆነ ጋይስ የዛኔ ደግሞ ሊስማሙ ይችላሉ። የዛኔ ደግሞ ማለት ነው ሊስማሙብን ይችላሉ። ግን አሁን አይስማሙማ ቤተሰብ ጋይስ እንትን አለፍ እንዳለ በኋላ ወንበርኮት ወይኔ ቡርቴ ጋይስ ስሙኝማ ቤተሰብ ልንገራችሁማ። ዲቦራ ጊፍት ጌም አላታ። ለዲቦራ ጊዜ መሄድ አለብኝ ጋይስ። ላሽቃብጥ 1-2 አንበሳ ልስጣት ዲቦራ ጋር ይቻል። ቤተሰብ ምን ትላላችሁ? ብዙ አገኘች እንዴ ሀቢባ? 1000 አንበሳ ትናንት ወረደላት። ወይማ ነጃው ኳይ ነግቢ እና አስገባው እዚህ ጋር አስገባው ነው እንትን በል ኖ እዚህ ጋር አትታይም። ምን ቪዲዮ እኮ እዚህ ጋር ነው ያለው። ምንድነው እስኪ ስማ። በባለፈው የመጣው ግን ማለት ነው እናቴ ትሙት ነው መልክ ሁለቱ አንዱ ሙሉ እግዚአብሔር ምስክሬን እንዳለ የተበላሸ ኬኳ ትሙት ከተሰበረ በኋላ እኔ በጣም ገርሞኝ ማለት ነው። በአሁኑ ግን ቡርቴ እንዳትጤ ልክ ሲበላሽ በቃ አድርገሽ ይዘሽለት ትሄጃለሽ። እንትነሽ ቡርቴ ከመስራትሽ በፊት ማለት ነው ሞባይል አለሽ ደውይለት። ለምን ኬኳ ነይ እስኪ ወይኔ ደግሞ ውሃ ቅድም ባልገዛው ኑሮ እኮ እንደዚህ ስለሚመጣ እኮ ነው የማልገዛው። አሁን ሰዓት ተገዛልሽ፣ መነጽር ተገዛልሽ። እስኪ አምጪ ጅንሽ እንደ ኬኳ መኪናውን አታስገዢው አንተ። መኪናውን አታስገዛት እንዴ አልቅሽ አትላት ወንጠጥ ዘለ ኬኳ በኩሽኩሽ ነገር ትደልያለሽ። የኔ ልጅ ነሽ ኬኳ መኪና ሞተር አታስገዢም። ይሄ ምን ያደርግልሻል? ኩሽኩሽ እኔ እናትሽ ከዚህ በላይ አይደል እንዴ ብገዛልሽ? እንግዲህ እሷ ተገዝቶላት ቴምር ተገዛ እስካባት ይኖር ኬኳ እናቴ ትምት ኩሽኩሽ ነገር ነሽ። እያስከፈልኩ ነው ጋር የሚገርም ነው። ውሃ ግን ይሄና ሩብ የለም ነው። ኦኬ ሩብ ነው እንዴ አንቺ ገዘሽው? ራስ ቢንሽ ለማንኛውም ሙዙን ጣይውሽ ተበላሽቷል። ከሰራሽ ለኬክ ይሆናል። ስሙ ጠፋ። ለኬክ ኬክ ስራ እንደ ዛሬ ወጣ ለው። እስኪ አምጪ ዋስጡ ኬክ አምጪ። እሺ ኬክ ዋልስ የኔ ውድ ሻለው። እሺ አይ ዱዱ ነገር ሳትገዝሽ መጨረሽ ቅፈላችበት ኬክ ቅፈላ አስተምሻለሁ። ማርያም ምን ልጆች ከደረው ደህና ነገር አትቀፊም።
እሺ ውድድር ነው ማረግሽ። ሰላም ነው። ቴንኪው አባቴ። አይተው ባይ ባይ። ዱ ሪስቴት አሪፍ ነው ማሪ። የሚኖርበት ሪስቴት ዱዱ መጣቻው ማሪ ባታጋርባችሁ። ነይ ግቢ፣ ነይ ሴትዮ ግቢ። ፀጉሬ ዲሰራበት ፀጉሬን ባይዘወይ ከተተኮስኩት አልተሰራሁትም። ከጥቃቁት ከምንድን ነው የሚባለው? ከተሰፋሁት ራሱ በዊጉ ኬኳ ነይ ግቢ። አንቺ ስሚኝማ ቡርቴ ጋይስ እገባለሁ። ጋይስ በኋላ እገባለሁ። እሺ ቻው። የሆነ ነገር ላውራል።